ስለ ሶስቱ ፋይናንሻል ስቴትመንቶች ካየን ማለትም ባላንስ ሺት፣ ኢንካም ስቴትመንት እና ካሽ ፍሎ ስቴትመንት አይተናል። ምንድን ናቸው? አቀማመጣቸው እንዴት ነው? ምንነታቸው ምንድን ነው? እንዴት ነው የሚሰሩት? ኤግዛምፕሎች አይተናል ማለት ነው። አሁን ሶስቱ ፋይናንሻል ስቴትመንት ዘ ቤዚክ ፋይናንሻል ስቴትመንት የአካውንቲንግ ሜጀር ፋይናንሻል ስቴትመንት የተባሉት ለምንድን ነው? ሶስቱ ሊንክ ሲደራረጉ ነው ስለ ካምፓኒው የሆነ ስቶሪ የሚናገረው ማለት ነው። ስለዚህ ሊንክ ካልተደራረጉ ግን ፖይንትለስ ይሆናል። ፖይንትለስ ይሆናል ማለት ሙሉ ለሙሉ ገጽታውን አይሰጠንም ማለት ነው። የዛም ድርጅት የሆነ ጉድለት ሊኖረው ይችላል። ስለዚህ አንዱ ስቴትመንት የሆነ ሳይድ ነው የሚያሳየው፣ ሁለተኛውም እንደዛው። ሶስቱ ሊንክ ሲደራረጉ ደግሞ ኤቭሪቲንግ ያሳየናል ማለት ነው፣ ግልጽ አድርጎ። አሁን ሶስቱ ሊንክ ሲደራረጉ የድርጅቱን ፐርፎርማንሱንም ያሳየናል፣ ፖዚሽኑም ያሳየናል፣ ከዛም በኋላ ሄልዙን ወይም ካሹን ደግሞ ያሳየናል ማለት ነው። ሊንኪንጉ ለምንድን ነው ማተር የሚያደርገው? ከፋይናንሻል ስቴትመንቶቹ ጥቅም ጋር ይገናኛል ማለት ነው። ይሄ ነገር ኢንካም ስቴትመንት የኢንካም ስቴትመንት አንድና አንድ ጥቅሙ ምንድን ነው? የድርጅቱን ፕሮፊታቢሊቲ ለማሳየት ብቻ ነው፣ ትርፋማነቱን ለማሳየት ብቻ ነው። ባላንስ ሺት ደግሞ ፋይናንሻል ፖዚሽኑን ለማሳየት ብቻ ነው፣ ሌላ ምንም ጥቅም የለውም። ፋይናንሻል ፖዚሽን ማለት ያለውን ንብረት፣ ያለበትን ዕዳ፣ ያሉትን ሼር ሆልደሮች የመሳሰሉት ነገር ለማሳየት ብቻ ነው ጥቅሙ። ካሽ ፍሎ ስቴትመንት ደግሞ ሲምፕሊ ሊኩዊዲቲውን ለማሳየት ብቻ ነው ጥቅሙ፣ ሌላ ምንም አይነት ጥቅም የለውም። ስለዚህ ሶስቱ ሊንክ ካልተደረጉ አንፌርሊ ነው ጀጅ የሚደረገው ማለት ነው ያ ድርጅት። ስለዚህ አሁን ሊንክ ስናደርግ መረዳት ያለብን ነገር አንዴ እንድገመው። ስለ ኢንካም ስቴትመንት ቤዚክ መጀመሪያ ትንሽ አየት እናድርግ። ስለ ባላንስ ሺት፣ ስለ ካሽ ፍሎ ስቴትመንት ቤዚኮቹ ገረፍ እናደርገው ነው ወደ እንትኑ እንገባለን ማለት ነው። ኢንካም ስቴትመንት ምንድን ነው? ከሬቨኒው ቶፕ ላይን ተነስቶ እስከ ኔት ፕሮፊት ቦተም ላይን ድረስ ይደርሳል ማለት ነው። ስለዚህ እዚህ ላይ መረዳት ያለብን ነገር ምንድን ነው? ኔት ፕሮፊት እና ካሽ የተለያዩ ነገሮች ናቸው። በዋነኝነት ለምንድን ሪሲቨብሎች አሉ። ከዛ በኋላ ነን ካሽ ዲደክሽኖች ደግሞ ይኖራሉ። ዲፕሪሺዬሽን፣ አሞርታይዜሽን የመሳሰሉት ነገሮች ሊኖሩ ይችላሉ። ከዛ ውጭ ፕሮፊታችንን ያሳየናል። ባላንስ ሺት ደግሞ ምንድን ነው? የአካውንቲንግ ኢኩዌሽንን ማክበር አለበት። ማለትም አሴት እኩል ይሆናል ላያቢሊቲስ ፕላስ ኢኩዊቲ የሚባለውን ነገር መግለጽ አለበት። በዛ መሰረት ደግሞ የሚይዛቸው ነገሮች አሉ። ከረንት አሴት፣ ነን ከረንት አሴት፣ ከረንት ላያቢሊቲ፣ ነን ከረንት ላያቢሊቲ፣ ኢኩዊቲ ላይ ደግሞ ሪቴንድ ኤርኒንግ፣ ሼር ካፒታል የመሳሰሉትን ነገሮች ያሳየናል ማለት ነው። አሁን ከኢንካም ስቴትመንት ስንነሳ እዚች ጋር ኔት ፕሮፊት ነች አይደለም፣ ቦተም ላይ ነው። አሁን ባላንስ ሺት ላይ ስንደርስ እዚሁ ሊንክ እንዴት ይደረጋል መሰላችሁ? ኔት ፕሮፊት ፍሮም ኢንካም ስቴትመንት ፍሎስ ኢንቱ ሪቴንድ ኤርኒንግስ ኦን ባላንስ ሺት። ሪቴንድ ኤርኒንግ ምንድን ነው? የድርጅቱ የተከማቸ ሀብት ማለት ነው አይደለም። ስለዚህ የተከማቸው ሀብት ደግሞ እንዴት ነው የሚኖረው? አንድ ድርጅት ካተረፈ በኋላ ከዛም በኋላ ዊዝድሮዋሎች ካሉት ወይም ዲቪደንዶች ከተከፈሉ በኋላ የቀረው የድርጅቱ ሪዘርቭ ነው አይደለም፣ ማለትም ሪቴንድ ኤርኒንግ። ሪቴንድ ኤርኒንግ ደግሞ በምን አይነት ፋይናንሻል ስቴትመንት ነው የምናሳየው? ባላንስ ሺት ላይ አንደር ኢኩዊቲ አካውንት ሪቴንድ ኤርኒንግ አለች። ስለዚህ እዛ ውስጥ መግባት አለበት ማለት ነው። ስለዚህ የመጀመሪያዋ ሊንክ ኢንካም ስቴትመንት እና ባላንስ ሺት ትሆናለች። ከዛም በኋላ ካሽ ፍሎ ስቴትመንት ደግሞ ምን አለ? ኤክስፕሌንስ ደ ሙቭመንት ኦፍ ካሽ። ኦፕሬቲንግ አክቲቪቲ ገቢና ወጪ አለ፣ ኢንቨስቲንግ ገቢና ወጪ፣ ፋይናንሲንግ አክቲቪቲ ገቢና ወጪ አለ ማለት ነው። ካሽ ፍሎ ስቴትመንት ላይ ምንድን ነው የሚገልጽልን? ኔት ፕሮፊታችንን እና የቀሪ ካሻችንን ሪኮንሳይል ያደርግልናል። ዲፍረንስ ይኖረዋል። ለምን ዲፍረንስ እንዳለው ደግሞ ይገልጽልናል ማለት ነው። አሁን ሊንኪንጉን አንድ በአንድ ስናይ የመጀመሪያው ከኢንካም ስቴትመንት ወደ ባላንስ ሺት ሊንክ እናደርግ። ለምሳሌ የላስት ይር በጀት ዓመት ዲክሌር የተደረገላችሁን ወይም ያደረጋችሁትን ያዙት፣ እጃችሁ ላይ ያስቀምጡትና ኢንካም ስቴትመንት እና ባላንስ ሺቱን አዘጋጁት። ስለዚህ አሁን አንድ አይነት መሆን ያለባቸው ነገሮች ምንድን ናቸው? ኔት ፕሮፊቱ አለ አይደለ? ኔት ፕሮፊቱን ከምንድን የምናገኘው? ከኢንካም ስቴትመንት ሬቨኒው ተቀናንሶ ኔት ፕሮፊታችን አለ። ከዛ እቺ ኔት ፕሮፊት ፍሮም ኢንካም ስቴትመንት ኢንክሪዝስ ኢኩዊቲ አካውንታችንን ያሳድገዋል፣ ይጨምረዋል። ለምን? ያቺ ኔት ፕሮፊት
ምን ላይ ትገባለች? ሪቴንድ ኤርኒንግ ላይ ስለምትገባ ማለት ነው። ሪቴንድ ኤርኒንግ ላይ ግን ከመግባቷ በፊት ዲቪደንዶች የሚቀነሱ ከሆነ ይቀነሳሉ፣ ኦር ደግሞ ዊዝድሮዋሎች ደግሞ ካሉ እሱም ይቀነሳሉ ማለት ነው። ዊዝድሮዋሉ ደግሞ ከምን መብለጥ የለበትም? ከኔት ፕሮፊት ደግሞ መብለጥ የለበትም፣ ህጉም ስለማይፈቅድ ማለት ነው። ሶ ያቺ ከተቀነሰች በኋላ ሪቴንድ ኤርኒንጓን በምን እናሳድጋታለን? ኢኩዊቲ አካውንት ላይ ስናሳድጋት እናያለን። ሶ ለምሳሌ አንድ ካምፓኒ 200 ሺህ ከሆነ ኔት ፕሮፊቱ የዛ ዓመት ዲቪደንድ ደግሞ 60 ሺህ ከሆነ የተወሰደው ሪቴንድ ኤርኒንጉ ኢንክሪዝ ባይ 140 ሺህ ብር ኦን ባላንስ ሺት ማለት ነው። ዘ ፈርስት ሊንክ እቺ ነች። ስለዚህ እቺን አነጻጽሯት። ሁለተኛ ደግሞ ምን አለ? ባላንስ ሺት ኤንድ ካሽ ፍሎ ስቴትመንት። ባላንስ ሺት እንግዲህ እንደሚታወቀው ምንድን ነው የዚህ ዓመት ባላንስ ሺት የሚሰራው ስፔሲፊካሊ የካሽ አካውንቶቹ የአሴት አካውንቶቹ ማለት ነው። በምን መሰረት ነው? በላስት የር ኦፕኒንግ መሰረት ነው አይደለ? ማለት በላስት የር ኢንዲንግ መሰረት ነው የዚህ ዓመት የሚሰራው ማለት ነው። የዚህ ዓመት ኦፕኒንግ የሚሰራው። ስለዚህ ኦፕኒንግ እና ክሎዚንጎቹን ደግሞ ስፔሲፊካሊ የካሽ አካውንቶቹ ምን ላይ ነው የምናየው? ባላንስ ሺት ላይ ኢንክሪዙን እናያለን። ካሽ ፍሎ ስቴትመንት ላይ ደግሞ ኔቱን እናያለን ማለት ነው። ሶ ፎር ኤግዛምፕል እዚህ ጋር ምን ይላል? ባላንስ ሺት ሾስ ኦፕኒንግ ኤንድ ክሎዚንግ ካሽ ባላንስስ ይላል። ሶ ካሽ ፍሎ ስቴትመንት ኤክስፕሌንስ ደ ዲፍረንስ፣ እንዴት ነው ዲፍረንሱ የተፈጠረው የሚለውን ነገር እናያለን። ሶ አሁን ለምሳሌ ባላንስ ሺት ላይ ኦፕኒንግ ካሻችን 80 ሺህ ከነበረ ከዛ በዚህ ዓመት ደግሞ ዲክሌር ስናደርግ ካሽ አት ባንካችን 150 ሺህ ከሆነ ካሽ ፍሎ ስቴትመንታችን ለምን 70 ሺህ ብር ኤክስትራ እንደገባ መግለጽ አለበት ማለት ነው። እንዴት ነው የሚገልጸው? ኦፕሬቲንግ ፋይናንሲንግ እና ኢንቨስቲንጉን በማቀናነስ። ከዛ አሁን ሁለተኛዋ ሊንክ እቺ ነች። ሶስተኛ ደግሞ ምን አለ? ካሽ ፍሎ ስቴትመንቱ ከኢንካም ስቴትመንት እና ከባላንስ ሺት ጋር ደግሞ እንዴት ነው ሊንክ የሚያደርገው የሚለውን ነገር ደግሞ እናያለን። አንደኛ ነገር ካሽ ፍሎ ስቴትመንቱን ከምን ጋር ነው ሪኮንሳይል ብናደርግ? ከኔት ፕሮፊታችን ጋር ሪኮንሳይል ማድረግ አለብን። ለምን ምን ማለት ነው? ይሄ ኔት ፕሮፊት እንግዲህ ሁሌም ከካሽ ጋር የተለያየ ነው ብለናል። የተለያየ የሚሆንም ደግሞ ከሆነ ለምንድን ነው ዲፍረንስ ያለው የሚለውን ነገር በካሽ ፍሎ ስቴትመንት ከኢንካም ስቴትመንት እና ባላንስ ሺት ጋር ሊንክ በማድረግ እንገልጸዋለን። አሁን ካሽ ፍሎ ስቴትመንታችን ላይ ምንድን ነው ማሳየት ያለብን? አንደኛ ነገር ነን ካሽ አይተሞች፣ ምክንያቱም ኢንዳይሬክት ሜተድ ስለሆነ የምንጠቀመው ዲክሌር በምናደርግበት ጊዜ ነን ካሽ አይተሞች ማሳየት አለብን። ማለትም ዲፕሪሺዬሽን እና አሞርታይዜሽን የመሳሰሉት ነገሮች ሙቭመንታቸውን ማሳየት አለብን። ሁለተኛ ደግሞ በዋነኝነት ምን አለ? የወርኪንግ ካፒታል እንቅስቃሴዎችንም ማሳየት አለብን። ወርኪንግ ካፒታል ቼንጅ ማለት የሪሲቨብሎቻችን ሊሆን ይችላል፣ የፔብሎቻችንን፣ የኢንቬንተሪያችንን እንቅስቃሴ አጀስት ማድረግ አለብን ማለት ነው። ከዛ ከነዚህ አጀስትመንቶች በኋላ ካሽ ፍሎ ስቴትመንታችን ላይ ምን አይነት ገጽታ እናሳያለን? ደግሞ የኢንቨስቲንግ እና የፋይናንሲንግ እንቅስቃሴውን ደግሞ እናሳያለን። ከዛ ኔት ካሽ ፍሎ ከምን ጋር ሪኮንሳይል ማድረግ አለበት? ከመጀመሪያ ከፕሮፊት ጀመረን አይደለ? ኔት ፕሮፊቱ ከኢንካም ስቴትመንታችን ጋር ሊንክ አደረገ። ከዛ ኔት የካሹ ቼንጅ ደግሞ ከምን ጋር መጨረሻ ላይ ከባላንስ ሺት ጋር ደግሞ ሪኮንሳይል ማድረግ አለበት ማለት ነው። አሁን በዳያግራም ስናየው አሁን ኢንካም ስቴትመንት ኔት ፕሮፊታችንን መጀመሪያ ያሳየናል አይደለ? እዛች ኔት ፕሮፊት ወደ ትሄዳለች? ወደ ባላንስ ሺት ትሄዳለች። ኔት ፕሮፊቷ እንዴት ነው ባላንስ ሺት ላይ የምትታየው? ኢኩዊቲያችን ላይ ስትጨመር በሪቴንድ ኤርኒንግ መልክ እናያታለን ማለት ነው። ከዛ ካሽ ፍሎ ስቴትመንት ላይ ደግሞ ምንድን ነው የሚያሳየው? ኔት ፕሮፊታችንን ከካሽ ፍሎችን ጋር አጀስት ያደርገዋል ወይም ሪኮንሳይል ያደርገዋል ማለት ነው። ሪኮንሳይል ካደረገው በኋላ ፋይናል ካሻችን እና ኔት ፕሮፊታችን ለምን ልዩነት እንደፈጠረ እንገልጻለን። ከዛ ኔት ካሻችንን ደግሞ እናያለን። ከዛም ወደ ምን እንመልሳለን? ከካሽ ፍሎ ስቴትመንት በኋላ ወደ ባላንስ ሺታችንን ደግሞ እንሄዳለን ማለት ነው። ስለዚህ የዚች ጋር ያገኘናት ኔት ካሻችን ባላንስ ሺታችን ላይ እንደ ኦፕኒንግ እና ክሎዚንግ ካሽ ላይ ዲፍረንሶችን እያንዳንዱን ሊንክ በማድረግ እንገልጿለን ማለት ነው። አሁን በኤግዛምፕል ስናየው ፎር ኤግዛምፕል አሁን ይሄኛው ከኢንካም ስቴትመንት እዚህ ላይ ሚኒ የሆነች ኢንካም ስቴትመንት ነች። ኢንካም ስቴትመንት እንደሆነ በምን እንደምንለየው የሬቨኒው ቶፕ ላይን ኤክስፔንስ መሀል ላይ እና ኔት ፕሮፊት ደግሞ ቦተም ላይ ስላለ ማለት ነው። ሶቺ ሴልስ ሬቨኒው 300 ሺህ ነበረ፣ አጠቃላይ ኤክስፔንሱ 220 ሺህ ነው፣ 80 ሺህ ብር ኔት ፕሮፊት አለ። አሁን ባላንስ ሺት ላይ ደግሞ ያሉትን ቼንጆች እዚህ ጋር እናያቸው። ሪሲቨብል በ40 ሺህ ብር ከፍ ሲል አይተናል።
ማለት በዚህኛው ክሎዚንግ ማለት ነው። ይህ የአንድ ዓመት ክሎዚንግ ከሆነ ዲክሌር የሚደረግ ከሆነ የሪሲቨብል እድገቱን እዚህ ጋር እናያለን። ፔየብልም እድገቱን እዚህ ጋር እናያለን። ኢኩዊፕመንት ፐርቼዞች እንዳሉ እናሳያለን በአሴቶቻችን። ከዛ ሎን ሪሲቭ ላያቢሊቲዎቻችን ሲያድግም ደግሞ በ50 ሺህ ብር እዚህ ጋር እናሳያለን። አሁን ሊንክ ስናደርጋቸው ካሽ ፍሎ ስቴትመንት ቁልፉ እዚህ ጋር አሁን ምን እናያለን? ኔት ፕሮፊታችን እዚች ጋር 80 ሺህ ብር አለች። እቺን አጀስትመንቷ እንዴት ነው የምንሰራት? 80 ሺህ ብር ከየት ነው የወሰናት? ከዚህች ወሰናት። ሪሲቨብሎቻችን ደግሞ እንቀንሳቸዋለን። ከምንድን ነው ይሄን ሪሲቨብል የምንቀንሰው? ከባላንስ ሺት በመውሰድ ነው። ፔብሎቻችንም ደግሞ አድ እናደርጋቸዋለን። ለምን? ፔብሎቻችን ባላንስ ሺት ላይ ሲያድግ ስላየ ነው ማለት ነው። ስለዚህ እዚች ጋር እስካሁን ምን አለ? ኔት ፕሮፊታችን 80 ሺህ ነበር። በሪሲቨብል 40 ሺህ ብር እንቀንሳለን። በፔብል 15 ሺህ ብር እንጨምራለን። ከዛ ካሽ ፍሎ ፍሮም ኦፕሬቲንግ አክቲቪቲ 55 ሺህ ብር ሆኖ ይቆያል ማለት ነው። ከዛም በኋላ የኢኩዊፕመንት ፐርቼዞቻችንን ደግሞ በኢንቨስቲንግ አክቲቪቲ ላይ ደግሞ እንቀንሷለን። እዚህ ጋርም አለ። ከምንድን ነው የምንወስደው? ከዚች እንወስደታለን። ከዚች ጋር ሪኮንሳይል እናደርጋታለን። ስለዚህ ምን ይቀረናል? 25 ሺህ ብር ይቀረናል ማለት ነው። ከዛ ፋይናንሲንግ አክቲቪቲ ላይ ደግሞ ሎን ሪሲቭድ እዚህ ጋር አለ። ፋይናንሲንግ አክቲቪቲ ደግሞ እዚች ጋር ፖዚቲቭ ሆና እያየናት ነው። ስለዚህ 25 ሺህ ፕላስ 50 ሺህ ኔት ቼንጁ የካሽ ፍሎ 75 ሺህ ነበር ማለት ነው። ከዛ ኦፕኒንግ ካሻችን ስንት ነበር? 25 ሺህ። ክሎዚንግ ካሻችን 100 ሺህ ይሆናል። ስለዚህ ይሄ 100 ሺህ አሁን ምን ላይ መታየት አለበት? ባላንስ ሺት ላይ እንደ አሴት አካውንታችን ላይ ካሹ ሪፍሌክት ማድረግ አለበት ማለት ነው። ሶ ዲስ ኢዝ ቤዚክሊ ሶስቱን ሊንክ በማድረግ እነዚህን ፋይናንሻል ስቴትመንቶች ቴምፕሌቶቻችሁን እየተጠቀማችሁ አፕላይ ታደርጉታላችሁ። ሁሌም ሪኮንሳይል ማድረግ አለበት፣ ማስተያየት አለባችሁ። ስፔሻሊ በዋነኝነት የባላንስ ሺት እና ኢንካም ስቴትመንት ላይ የሪቴንድ ኤርኒንግ እንቅስቃሴዋ በጣም ኢምፖርታንት ነች። የተለመደ ነገር ነው። ብዙ ጊዜ ኦነሮች በተለይ ሶል ፕሮፕራይተርሺፕ ከሆነ ድርጅታችሁ ዊዝድሮዋል ታደርጋላችሁ። ስለዚህ ዊዝድሮዋል ስታደርጉ አንደኛ ነገር ከኔት ፕሮፊታችሁ መብለጥ የለበትም። ሁለተኛ ነገር ደግሞ ቀሪዋ ሪቴንድ ኤርኒንግ ባላንስ ሺት ላይ መታየቷንም ደግሞ እንዳትረሷት። ሶ ሊንክ አደራረግ ይህንን ይመስላል። ቴምፕሌቶቻችሁን በአግባቡ ተጠቀሙ።